እንኳን ደስ አለሽ ደሞዝ ተጨምሮልኛል። እኚህን አያታችንን ስመለከት ምን ትዝ አለኝ መሰላችሁ? የድሮ ሰዎች ምናምን ሲያወሩ ሰምታችኋል? ትልልቅ ሰዎች አያቶቻችን ምናምን በእኛ ጊዜ በግ 10 ብር ነበረ፣ ዶሮ ከነ እንቁላሉ 1 ብር ከ50 ምናምን ነበር የምንገዛው እያሉ ሲያወሩ እየሰከሱ ይመስለኝ ነበር። ለካ እውነታቸውን ነው። ይህ ወንድማችን ለአያቱ ደሞዝ ተጨመረልኝ ሲላቸው ተንበርክከው ነው ፈጣሪያቸውን ያመሰገኑትና ስንት ብር ተጨምሮለት ቢሆን ነው የሚለውን ደግሞ እስኪ እንስማና እምላችሁ ነገር ይኖራል። ወደ ቪዲዮ እንሂድ። እንኳን ደስ አለሽ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባው። ምስጋና ይግባው። በቃ ዞር በል። ለምን ራውት የምትይው? ምስጋና ይግባው። ለሰው አይደለም እኔ ለእግዚአብሔር ነው። እሺ ልብስሽ ይልበሽ። 40 ብር ቀላል ነው እንዴ? በቃ ሀብት መጣች። እንግዲህ እናታችን በኃይለ ሥላሴ ጊዜ የነበረውን ነገር ነው አሁንም እያሰቡ ያሉትና በዛ ጊዜ ላይ ፖዝ ሆነው ቀርተዋል። በቃ ተገላገሉ። አሁን ጊዜ ያለውን የኑሮ ውድነት ምናምን ምናልባት በቤተሰቦቻቸው በሚደረግ ነገር የሚሰሙት ነገር የለም መሰለኝ። በቃ ልጆቻቸው እንዳይሰማቸው አድርገው እያስተዳደሯቸው ነው ማለት ነው። ስለዚህ ገበያ ወጥተው የሚገበያዩት ነገር ስለሌለ ልጃቸው 40 ብር ደሞዝ ተጨመረልኝ ሲላቸው አይታችኋል እንግዲህ እንዴት እንደተደሰቱና ፈጣሪ እንዳመሰገኑ። ያው በእነሱ ዘመን በ10 ብር በግ ይገዙ ከነበረ በ40 ብር እንግዲህ 2 ለእርሻ የሚጠመድ በሬ ነው የሚገዙት የነበረውና ያንን አስበው ይመስለኛል እንደዚህ ደስ ያላቸውና ይህን ቪዲዮ ሳይ እንኳን ምን ተሰማኝ መሰላችሁ? እኛ ራሱ በደረስንበት እድሜ ያለ አይደለ እንግዲህ ልጆች እያለን ስናድግ በ90ዎቹ አካባቢ የነበረውን የኑሮ ሁኔታ እናውቀዋለንና 50 ሳንቲም ምናምን ይዘን ጮርናቄ ምናምን ብስኩት እንገዛ ነበርና 50 ሳንቲም ትልቅ ዋጋ ነበረውና 10 ብር ምናምን ኪሳችሁ ውስጥ አለ ማለት የሰፈሩ ሰው በሙሉ ጓደኛችሁ ነው የሚሆነው። በቃ እናንተን የማይንከባከብ ሰው የለምና ትዝ ይለኛል ያ ነገርና ምን አለዛኛው ዘመን ላይ ፖዞኝ በቀረው ምናምን እል ነበረ። እናም ይሄንን ቪዲዮ ሳይ ያንን ነው ትዝ ያስባለኝና እስኪ እናንተ መጨረሻ ላይ የምታስታውሱት በስንት ብር ምን አይነት ነገር ተጠቅማችሁ ታውቃላችሁ የሚለውን ነገር ኮሜንት ላይ ጻፉልኝ። እንዳልኳችሁ እኔ ያው ጮርናቄ ምናምን ብስኩት ልጅ እያለን አልኩኝ እንጂ እስከ 2000 ሚሊኒየም ድረስ 100 ብር ራሱ በጣም ብዙ ብር ነበረ፣ በተለይ ለወጣቶች ለእንደኛ አይነቱ። ምክንያቱም በታክሲና በባስ እንኳን የምንሄደው በሳንቲም ቤት ነበር። እንኳን 10 ብር 1 ብር እና ሳንቲም ራሱ በጣም ትልቅ ዋጋ ነበረው በዛ ጊዜና እኔ የማስታውሰው እንኳን ከአንድ ቦታ ወደ አንድ ቦታ ታክሲ በምንሄድ ሰዓት ሳንቲም የሚሰሩ ሰዎች ነበሩ። 1 ብርን በ85 ሳንቲም በ90 ሳንቲም የሚዘረዝሩ ማለት ነውና ፀሐይ ምናምን እየመታቸው አስቡት። 10 ሳንቲም ለማትረፍ ነው እንግዲህ ረዳቱ 1 ብር ሰጥቷቸው እነሱ ያን ሳንቲም በ80 ሳንቲም በ90 ሳንቲም የሚቀይሩ ነበርና ያ ማለት 10 ሳንቲም እንኳን የነበረውን ዋጋ ትልቅ ነውና አሁን እምላችሁ እንግዲህ ሁላችንም የነበርንበት ጊዜ ላይ ያለውን ነውና ከ2000 ሚሊኒየም በኋላ በአንዴ ነገሮች ሁሉ ሌላ ታሪክ ውስጥ ገብተው አሁን ላይ ለአንድ ቀን ከጓደኞቻችሁ ጋር ደህና ቦታ ላይ እንዝናና ብላችሁ ብትገቡ እንኳን 10,000 ብር አይበቃችሁም። ይሄ የምላችሁ በትንሹ ነው እንግዲህ ኖርማል አይነት መዝናናት በሚባል ደረጃ የተናገርኩት ሂሳብ ነው እንጂ ከፍ ወዳሉ ዘመናዊ ሆቴሎች ምናምን ከሄዳችሁ 10,000 ብር ሻይ ጠጡበት ነው የምትባሉት እንጂ ለሌላ ነገር አይሆንምና ምን ያክል በአንዴ ነገሮች እንደተቀያየሩ ይህንን ቪዲዮ ሳይ ብዙ ነገሮች አስታውሶኝ ነው። ለማንኛውም እናንተ ማትረሱት በትንሽ ብር ምን አይነት ነገር ተመግባችሁ ታውቃላችሁ ወይም ገዝታችሁ ታውቃላችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው የላ ነበርኩ። መልካም ጊዜ